በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። በዛሬው ዕቅበተ እምነት መርሃ ግብራችን አምልኮ ምንድነው? ስርዓትስ ያስፈልገዋል ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንን ታመልካለች? በሚሉት ሐሳቦች ላይ እንግዳ ይዘንላችሁ ቀርበናል። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ቅድመ ልደተ ክርስቶስ በሀገራችን ኢትዮጵያ እግዚአብሔር ይመለክ እንደነበረ ብሉይና ሐዲስ ኪዳን የውጭና ሀገር ውስጥ ታሪክ ጸሐፊዎች ይመሰክራሉ። ታዲያ ቅዱስ መጽሐፍንም ሆነ የታሪክ ሰነዶችን የማንበብ ዕድሉ ያልገጠማቸው አንዳንዶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምልኮ ትምህርቷ እግዚአብሔርን እንደማታመልክ፣ አምልኮ ለእግዚአብሔር ሲቀርብ ስርዓት እንደሌለው አድርገው ሲናገሩ ይደመጣሉ። ዛሬ እንግዳ አድርገን ያቀረብንላችሁ ክቡር መልአከ ብርሃናት ቆሞስ አባ ጌዲዮን ብርሃነ በቅድስት ሥላሴ ዩኒቨርሲቲ መምህር የሆኑ ስለ ነገረ አምልኮ እንዲህ ይዘውልን ቀርበዋል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። አምልኮ ስርዓት አምልኮ ብለን ስንል እንግዲህ አምልኮ ማለት ምን ማለት ነው? ያው ሐረግ ነው። ስርዓትና አምልኮ ሁለት ቃሎች አሉ። ይሄ ሐረግ አምልኮ ማለት ምን ማለት ነው? አምልኮ መለከ የግዕዝ ቃል ነው። መለከ ካለው የግዕዝ ቃል የወጣ ሲሆን መለከ ገዛ ነው። አምልኮ መገዛት ነው። አምልኮ ብለን ስንል የምንገዛው በነፍስ በስጋችን የምንገዛለት አምላክ መለከ ገዛ ፈጥሮ የሚገዛ ዓለምን ካለመኖር ወደ መኖር አምጥቶ የሚያስተዳድር ኋላም ጠቅልሎ ከራሱ ጋር አንድ የሚያደርግ የምድርና የሰማይ ፈጣሪ አምላክ መለከ መለኮት። ስለዚህ አምልኮ ብለን ስንል ለዚህ የነፍስ የሰማይና የምድር ፈጣሪ ለሆነ አምላክ በነፍስና በስጋ መገዛት። ይሄ መገዛት ደግሞ ፈጣሪ ነህ፣ አንደኛ ካለመኖር ወደ መኖር ያመጣኸኝ፣ ሁለተኛ በዚህ ምድርም የምትጠብቅ የምትመግበኝ፣ ሶስተኛም በማያልፈው ዘላለማዊ ርስትህ መንግስትህ ካንተ ጋራ የምታኖረኝ በቸርነት የምታኖረኝ ላንተ በነፍስና በስጋዬ እገዛለሁ እታዘዛለሁ ማለት ማምለክ ይባላል። አምልኮ ማለት ሰማይና ምድርን ለፈጠረ ሁሉን በቃሉ ሁሉን ለፈጠረ አምላክ በነፍስና በስጋ መገዛት ማምለክ ይባላል። አምልኮ ማለት ማምለክ ማለት ነው። ቃሉ ራሱ ጨርሶታል። ማንን ታመልካለች ማይመለካል። ምክንያቱም አምልኮ የሚለው ቃል ሐሳቡን በሙሉ ጨርሶታል። ማለት አምልኮ ማለት ለመለኮት ነው። መለከ ነው። የመለከ ማለት መለኮት መለከ ገዛ ነው። መለኮት ፈጥሮ የሚገዛ አምልኮ ፈጥሮ ለሚገዛው መገዛት። እንግዲህ አምልኮ የሚለው ቃል ከፈጣሪ ጋር የተገናኘ ነው። መለኮት ከሚለው ቃል የተገናኘ ነው። መለኮታዊ ነው። አምልኮ ማለት መለኮታዊ ነው። አምልኮ ማለት እግዚአብሔራዊ ነው። ስለዚህ ማንን ታመልካለች ተብሎ ሲባል መለኮትን ታመልካለች። ቃሉ ራሱ የታሰረ ነው። ከዛ ውጪ ምንም ነገር ለማለትም ክፍት አይደለም። ለማለትም ክፍት አይደለም። ስለዚህ ማንን ታመልካለች የሚለው አብ ወልድ መንፈስ ቅዱስን ምን ብላ? አንድ አምላክ ብላ። አንድ አምላክ ብላ ስትል ስታመልክ አብን አብወላዲ ብላ አስራጺ ብላ፣ ወልድን ተወላዲ ብላ፣ መንፈስ ቅዱስን ሰራጺ ብላ፣ በአካላት ሶስት ብላ፣ በአካል ሶስት እንደዚሁም ደግሞ በባህሪ በመለኮት በአገዛዝ በአምላክነት አንድ ብላ፣ በግብር ሶስት ብላ። በግብር ሶስት ብላ ብለን ስንል የአብ ግብሩ መውለድ ማስረጽ እንጂ መወለድ መስረጽ ያይደለ። የወልድ ግብሩ ደግሞ መወለድ እንጂ መውለድም ማስረጽም መስረጽም ያይደለ። የመንፈስ ቅዱስ ግብሩ መስረጽ እንጂ ማስረጽም መውለድም መወለድም ያይደለ። ስለዚህ አንድ አምላክ ሶስት አካላት ሶስት ስሞች እና ሶስት ግብራት ግን አንድ አምላክ በባህሪ
በአገዛዝ በስልጣን አንድ ብላ በመለኮት አንድ ብላ አንድ ለሆነው መለኮት አንድ የሆነውን መለኮት ማምለክ አምልኮ ይባላል። ማንን ታመልካለች? እግዚአብሔርን በአካል 3 በስም 3 በግብር 3 በስልጣን በመለኮት በአገዛዝ አንድ ብላ። ስለዚህ አምልኮ ማለት ለሥላሴ ሥላሴ ቅድስት ሥላሴ ብለን ስንል የተለየች ሶስትነት ማለታችን ነው። ለአብ ለወልድ ለመንፈስ ቅዱስ የተለየች ያሰኘ ቅድስት የተለየች እቺ እንደምናቀው ቁጥር አይደለ ልዩ የሆነ ሶስትነት ማለታችን ነው። ስለዚህ አምልኮ ብለን ስንል በምንም በማንም ስም የማይቀርብ ፈጥሮ ለሚገዛ ብቻ የሚደረግ ለአምላክ ብቻ የሚቀርብ በነፍስና በስጋ መገዛት ያለበት ስርዓት አምልኮ ይባላል። እንግዲህ አምልኮ ብለን ስንል የቤተ ክርስቲያን ሁለንተናዊ ሕይወቷ አምልኮ ነው። ሁለንተናዊ ሕይወቷ አምልኮ ነው። አምልኮ ማለት እግዚአብሔር ጋር በሚስጥራዊ አንድነት ከዛ ያ ምድርና ሰማይን ከፈጠረው አምላክ ከፈጣሪዋ የቤተ ክርስቲያን መስራቿም ፈጣሪዋም እግዚአብሔር ነውና መስራቿ ብለን ስንል ለቤተ ክርስቲያን ብለን ስንል ቤተ አደረ ነው። አደረ ብለን ስንል ማደሪያውን ቅዱስ የሆነውን ስፍራ ያሳያል። ቤተ ወገን ሆነ ብለን በሁለተኛ ስንፈታ ደግሞ ምእመኑን ህብረቱን ያሳያል። ለምሳሌ ቤተ አብርሃም ስንል የአብርሃም ልጆች የአብርሃም ወገኖች፣ ቤተ ያዕቆብ እንደዚሁ ቤተ እስራኤል የእስራኤል ህዝቦች እስራኤላውያን ማለታችን እንደሆነ ሁሉ ቤተ ክርስቲያን ብለን ስንልም ክርስቶሳውያን የክርስቶስ ልጆች ክርስቶሳውያን ማለታችን ነው። ስለዚህ አንዱን ክርስቶሳዊ እንለዋለን፣ ብዙውን ጉባኤውን ደግሞ ክርስቶሳውያን እንላቸዋለን። ስለዚህ ቤተ ሁለት ፍቺ አለው። አንደኛ አደረ በሚለው ስንፈታው ቅዱስ የሆነው ለአምልኮ የምንሰባሰብበትን ለተለየ ሰማያዊ ዓላማ የተመሰረተውን በምድር ላይ ያለ ሰማያዊ ስርዓትን የሚያከናውነውን በምድር ያለን ሰማያዊ እግዚአብሔር መንግስት ሆኖልን ከእግዚአብሔር መንግስት ጋር የሚያገናኘንን በምድር ያለን በሰማይ የሆነውን ሀገራችንን በምድር እየኖርን የምናድግበትን ቅዱሱን ስፍራ ቤተ ክርስቲያን እንለዋለን። ቤተ አደረ በሚለው ሲፈታ፣ ሁለተኛ ቤተ ወገን ሆነ በሚለው ሲፈታ ደግሞ ምእመኑ ቤተ ወገን ሆነ። እንደገና ህብረቱ የምእመናን ጉባኤው ወገኖች ወይንም ወገን ይሆናል ማለት በብዙ ባንድና በብዙ። ስለዚህ አሁን አምልኮ ብለን ስንል እነዚህን ቤተ ክርስቲያን ልጆቿን አንድ የምታደርግበት ወይንም ወደ ቤተ ክርስቲያንነት የምንመጣበት ቤተክርስቲያን የምንሆንበት ወይንም ቤተክርስቲያን ራሷ በሆነው በክርስቶስ አማካኝነት አካላቷን አባላቷን በሚስጥራት በኩል እየገጣጠመች ከእግዚአብሔር ጋር አንድ የምታደርግበት እሱ አምልኮ ነው። ይሄ አምልኮ ብለን ስንል ሚስጥራዊ አንድነትን ከእግዚአብሔር ጋር እየመሰረተች መስረታ ብቻ አትተውም። መስረታ ብቻ መተው የለም፣ ማሳደግ አለ። ትመሰርታለች፣ ከዛ ታሳድጋለች፣ እስከ እንዲያድጉ ታደርጋለች። እያሳደገች ከዛ ያንን መንፈሳዊነት የህይወት ሙሉ ጉዞ ነውና ትላንት ሰርተው የሚያበቃ አይደለም። ነገረ ድህነት ሂደት እንደሆነ ሁሉ በሰው ልጆች ህይወትም ነገረ ድህነት በአንድ ቀን የሚቋጭ አይደለም። በድህነት ይጀምራል፣ በመጠበቅ ይጓዛል፣ በማሳደግ ይጓዛል፣ መጨረሻውን ፍጹም ከሆነው እግዚአብሔር ጋር በመገናኘት ይደመደማል። ስለዚህ ይህንን በስርዓት አምልኮዋ ይህንን ስርዓት ተገብራለች። ይህንን ሚስጥራዊ አንድነት ትመሰርታለች። የተመሰረተውን አንድነት ትጠብቃለች። የተመሰረተውን አንድነት ታሳድጋለች። የተመሰረተውን አንድነት ፍጹም ታረጋለች። ይሄ ማለት አምልኮ ማለት ነው። አምልኮ ማለት ፈጥሮ ለሚገዛው አምላክ በነፍስና በስጋ መገዛት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮዋን እንዴት ነው የምትፈጽመው? ስርዓት አምልኮ እንግዲህ ቅድም እንዳልኩት ቤተክርስቲያን በሶስት ትርጉሞች አሉት። የቤተክርስቲያን ብለን ስንል አምልኮ ላይ ሲመጣ ህብረቱን ያሳያል። በሌሎች ቋንቋ ሊቶርጂያ ይሉታል። የህዝብ የጋራ ስራ ማለት ነው። በህዝብ የጋራ አንድነት ነው። አሁን ስርዓት አምልኮዋን ስትመራ አንድ ላይ ቅዳሴ ትቀድሳለች። መቀደስ ማለት ልዩ ምስጋና ማለት ነው። ምክንያቱም ብዙ የምስጋና አይነቶች አሉ። ለምሳሌ የምስጋና አይነቶችን ማየት ካስፈለገ
እንደው ቀደሰ አንዳንድ ቀደሰ ቅዳሴ ምስጋና ነው። አይኮተ አኮቴት ምስጋና ነው። ወደሰ ውዳሴ ምስጋና ነው። ስብሃት ሰብሃ ስብሃት ምስጋና ነው። ዘመረ ዝማሬ ምስጋና ነው። ሐለየ ማህሌት ምስጋና ነው። ባረከ ቡራኬ ምስጋና ነው። ገነየ ግናይ ምስጋና ነው። ቀነየ ምቅናይ ምስጋና ነው። ለጠነ ሊጦር ምስጋና ነው። መዝገነ ምስጋን ምስጋና ነው። ዘጊን ዘጊን ይላል እና እንግዲህ እነዚህ ሁሉ የምስጋና አይነቶች ወደ 11 የሚሆኑ በግዕዙ የምስጋና አይነቶች አሉ። እነዚህ ሁሉ የምስጋና አይነቶችን ቀደሰ ልዩ አሁን ሁሉም አመሰገነ ብሎ አያበቃም። ቀደሰ ልዩ ምስጋና ነው። ልዩ የሚያደርገው ምንድነው ብለን ስንል ልዩ ነው። ቀደሰ ልዩ ምስጋና አይኮተ በአንቃዶ ህሊና የሚቀርብ ምስጋና። ለምሳሌ አንቃዶ ብለን ስንል አምስቱን የስሜት ሕዋሳት ሰብስበህ አምስቱን መስዋዕት ይዘህ ለስሜታዊነት ቦታ የሌለው በአምስቱን የስሜት ሕዋሳት ገዝተህ ፈጥሮ ለሚገዛ ተገዝተህ በህሊና በሐሳብ አምስቱን የስሜት ሕዋሳት አንድ አድርገህ ገዝተህ አስማምጠህ በአንቃዶ በተመስጦ የሚቀርብ ምስጋና አኮቴት። ይሄ ምስጋና ደግሞ ልዩ ምስጋና ነው። ልዩ የሚያደርገው ሚስጥራት የሚከናወኑበት ምስጋና ልዩ የሚስጥራት ሁሉ መነሻው ሚስጥረ ስጋዌ ክርስቶስ ነው። ሚስጥረ ሥላሴ ታውቀ በሚስጥረ ስጋዌ አይደለም። ሚስጥረ ሥላሴ ሚስጥራት ሁሉ የታወቁት የሚስጥራት ሁሉ መነሻ ሚስጥረ ስጋዌ ነው። ምን ማለት ነው? ኢየሱስ ክርስቶስ የአምላክ ወሰብ የሚለው ሚስጥር ማለት ነው። ስለዚህ ሥርዓተ አምልኮ ሁሉ መነሻውም መጨረሻውም ሚስጥረ ስጋዌ ነው። የሚስጥራት ሁሉ ርዕስ በሆነው በሚስጥረ ስጋዌ ምን ማለት ነው ብለን ስንል ቅዳሴ ብለን ስንል ልዩ ምስጋና ምንድነው ልዩ ያደረገው ብለን ስንል ቅዱስ ሥጋው ክቡር ደሙ ለምእመናን እየታደለ ምእመናን ከክርስቶስ ጋር አንድ የሚሆኑበት በምድር እያሉ ከመላእክት ጋር የሚዘምሩበት በምድር እያሉ በመንፈስ ቅዱስ ኃይል እየታደሱ ሰማያዊውን ኃይል የሚጎናጸፉበት ከመላእክት ጋር ከድል ነሾች ኅብረት ጋር የሚተባበሩበት ምስጋና ልዩ ምስጋና ቅዳሴ። ይሄ ቅዳሴ እንደለመድናቸው ያሉ ምስጋናዎች አይደሉም። ቅድም ዘርዝር ያለው ወደ 11 ምስጋናዎች። ቅዳሴ ልዩ ምስጋና ነው። ምክንያቱም ጉዳዩ የመንፈስ ቅዱስ ነው። ጉዳዩ የክርስቶስ ነው። የክርስቶስ ጉዳይ ነው። ጉዳዩ ከመላእክት ጋር ነው። እንኳን አይደለም ሥላሴን ታውቃለህ መላእክት እንኳን ዘጸአት 23 ላይ ኃጢአትን እንዳታደርጉ በፊቱ ተጠንቀቁ ምክንያቱም ይቅር አይልምና ስሙ በርሴ ስለሆነ እንኳን እግዚአብሔር ፊት መልአኩ ፊት እንኳን ኃጢአት ማድረግ አትችልም። አሁን ቅዳሴ የምን ኅብረት ነው? የመላእክት ኅብረት ነው። መንፈስ ቅዱስ ያለበት ነው። እንዲህ ይላል ካህኑ ሲጀምር ይህች ሰዓት ምን ያህል የምታስፈራ ናት፣ ይህች ዕለት ምን ያህል የምታስጨንቅ ናት፣ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት ይህንን መስዋዕቱን የሚያከብርባትና የሚሰውርባት ይላል። እንግዲህ አሁን መንፈስ ቅዱስ ረዳት አለ። የመንፈስ ቅዱስ ካህኑ ደግሞ በመሃል ይወጣና እንዲህ ብሎ ይባርካል። ልዑል እግዚአብሔር ሁላችንንም ይባርከን፣ መንፈሳዊት በምትሆን በረከትም ያክብረን። ዛሬ በዚህ የአምልኮ ስፍራ መሰባሰባችንን ዘወትር ሁሉ ጊዜ በመፍራትና በመንቀጥቀጥ በፊቱ ከሚያገለግሉት ከቅዱሳን መላእክቱ ጋር አንድ ያድርግ። አሁን እዚህ ጋር ቀደሰ መንቀጥቀጥ አለ፣ መፍራት አለ። ዝም ብለህ እንደ ልብ የምትወራጭበት አይደለም። ቅዳሴ ብለን ስንል ዝም ብለህ ራስን መቆጣጠር እስኪያቅት በስሜት ሰክረህ የምትወራጭበት ሳይሆን በመንፈሳዊነት ሰክነህ ከእግዚአብሔር ጋር የምትገናኝበት፣ በስሜት ተወጥረህ የምትወራጭበት አይደለም። በመንፈሳዊነት ሰክነ ከእግዚአብሔር ጋር ሚስጥራዊ አንድነት የመንፈስ አንድነት። አብዝቶ መወራጨት ስጋዊ ስሜትን መግለጥ ነው። በልብ ሰብስበህ ግን ስትሰበሰብ ግን እግዚአብሔርን ማዳመጥ ያለበት ነው። እሱ የመንፈሳዊነት መገለጫ ነው። አሁን ኦርቶዶክሳዊው ሥርዓተ አምልኮ ከጽማዊ ጋር የተገናኘን ነው። መክብብ አንድን ስትመለከት ወደ እግዚአብሔር ቤት በገባ ጊዜ በአፍህ አትፍጠን፣ ቃልን ይናገር ዘንድ አንደበትህ አይቸኩል። እግዚአብሔር በሰማይ አንተ በምድር ነህና ንግግርህ ጥቂት ይሁን። ወዲያና ወዲህ በእግርም አትፍጠን፣ አትንቀሽቀሽ። መረጋጋት ያለበት መጽሐፍ ቅዱስ እንደሚነግረን ይሄ አምልኮ በእግዚአብሔር ፊት የሚቀርብ አምልኮ ስለሆነ መፍራት ያለበት
አኮቴት ብለህ ስትል መንቀጥቀጥ ያለበት በመንቀጥቀጥና በመፍራት የሚቀርብ ምስጋና ነው። አሁን ደስታ አለው። ያ ደስታ የልብ ሐሴት ነው። ስጋዊ መንዘፍዘፍና ስጋዊ መወራጨት ስሜታዊነት ነው። የልብ ሐሴት ግን ውስጥ ላይ የሚፈስ የደስታ ስሜትን ገንዘብ ማድረግ ነው። ስለዚህ በቅዳሴ ደስታ አለው። ደስታ ግን ወደ ውስጥ የሚፈስ የእግዚአብሔር ሰላም፣ የክርስቶስ ሰላም፣ የክርስቶስ ፍቅር ነው በልብ ይፈሳል። ቅዳሴ ላይ ስትቆም ተረጋግተህ ነው የምትቆመው። ሰውነትህን አምስቱን የስሜት ሕዋሳት ስለዚህ ቀደሰ ልዩ ምስጋና ልዩ የሚያደርገው አምስቱን የስሜት ሕዋሳት አስተባብረ አምስቱን መስዋዕት ይዘህ አምስቱ መስዋዕቶች ደግሞ ምን ናቸው ካልክ የመጀመሪያው ዝንቱ ስጋ ወደ ምስጥረ ቁርባኑ ነው ስጋውና ደሙ። ሁለተኛው ደግሞ ምንድነው የዕጣን መስዋዕት አለ። ሶስተኛው ደግሞ የመብራት መስዋዕት አለ። አራተኛ ፍሬ ከናፍር ይባላል የጸሎት የምስጋና ካህኑ ሰላም ለኩልክሙ ሲል አዝዮ ተሳሃለነ ወይንም ደግሞ ምስለ መንፈስከ ዲያቆኑ ተንሱ ለጸሎት ሲል አንተ እግዚኦ ተሳሃለነ ትላለህ። ካህኑ ደግሞ ሰላም ለኩልክሙ ሲል ምስለ መንፈስከ ትላለህ። የፍሬ ከናፍር አለ ምስጋና አለ። አምስተኛው የሰውነት መስዋዕት ታቀርባለህ። የሰውነት መስዋዕት የሚቀርበው በመገዛት ነው። ምክንያቱም አምልኮ ስለሆነ መገዛትን ማይከሉ ያደርጋል። አሁን በዚህ ዘመን ለሰዎች ግልጽ ያልሆነው ነገር ማምለክ የሚለው ነገር ከመወራጨት ጋር ያለው ግንኙነት ይተክሱላል። የሜልኮልን የዳዊትን በፊቱ ዘመረ ምናምን እሱ ሌላ ጉዳይ ነው ምስጋና። ይሄኛው ግን እግዚአብሔርን በመታመልክበት ጊዜ በስርዓተ ቅዳሴ ሲሆን ወይንም አምልኮ የሚባለው ስርዓት ግን መገዛት ያለበት ነው። ራስን መሰብሰብ ያለበት ነው። ብዙ እንደ ልብ የምታወራበት አይደለም። ዝምታ ያለበት ነው። ጽማው ያለበት ነው። ምክንያቱም አትፍጠን ባንደበት ቃልን ይናገር ዘንድ አፋ ይቸኩል እግር ወዲያው ይደል ዘንድ አይፍጠን በርገ በጽማ ይቆመ። ስለዚህ አኮቴት በመገዛት የሚቀርብ ምስጋና ለምን ቅዳሴ ልዩ ምስጋና ነውና። ልዩ የሚያደርገው ምንድነው ብለህ ካልክ ከክርስቶስ ጋር አንድ ለመሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት አምልኮዋ ምንድነው ካልክ በሚስጥረ በክርስቶስ ተጀምሮ ከክርስቶስ ጋር በመገናኘት የሚጠናቀቅ ስርዓት አምልኮ መነሻዋ መድረሻዋ ምዕራፉም ክርስቶስ የሆነ በሐዲስ ኪዳን ያለው ስርዓት አምልኮ። ሐዲስ ኪዳን ብለህ ስትል ዓመተ ምሕረት ነው። ዓመተ ምሕረት ብለህ ስትል የክርስቶስ ዓመተ ምሕረት በሙሉ የክርስቶስ ደብዳቤ እንኳን ስትጽፍ ብለህ ነው የምትጽፈው ዓመተ ምሕረት በክርስቶስ ያገኘንበት ዘመን ማለት ነው። ስለዚህ አዲስ ኪዳን በሙሉ በኢየሱስ ክርስቶስ መታሰቢያ የተሰጠ የኢየሱስ ክርስቶስ ነው ማለት ነው። አዲስ ኪዳን በሙሉ ዓመተ ምሕረት ነው። ዓመተ ምሕረት በሙሉ የአዲስ ኪዳን አዲሱ ኪዳን። በሁለተኛ ደረጃ ስንመለከት እንግዲህ በሐዲስ ኪዳን የሚቀርበው ስርዓት አምልኮ በቅዳሴ ነው። ቅዳሴ ምንድነው ብለን ስንል ሁለት ነገሮች የምታረግበት ነው። ምንና ምን የምታረግበት? የመጀመሪያው ክርስቶስን ታስባለህ። ምኑን? ንዜኑ ሞተከ ወትንሣኤከ ቅድስተ ልዩ የምትሆን መነሳትህንና ሞትህን እናስባለን። ለምን? ይህንን ባደረጋችሁ ጊዜ ለመታሰቢያዬ አድርጉት። ምኑን? የሞቱ መታሰቢያ። አሁን እያንዳንዱ ቅዳሴ የሞቱ መታሰቢያ ነው። የክርስቶስ የሞቱ መታሰቢያ ብቻ ሆኖ አይበቃም። ከዛ በኋላ ዘበላ ስጋዬ ወዘሰትየ ደምየ ቦ ሕይወት ዘለዓለም ስጋዬን የበላ ደሜን የሚጠጣ የዘላለም ሕይወት አለው ካለ በኋላ እኔም ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል። አሁን በስጋውና በደሙ አማካኝነት ከክርስቶስ ጋር አንድነቷን ትመሰርታለች። ስለዚህ ቅዳሴ ብለን ስንል በየትኛውም ቀን ይቀደስ የየትኛውም መታሰቢያ ይኑር ቅዳሴ ከክርስቶስ ጋር አንድ የምንሆንበት ስርዓት ወይንም ምስጢር የሚከናወንበት መንፈሳዊ ስራ ቅዳሴ ይባላል ማለት ነው። መጽሐፍ ቅዱሳዊ ድጋፍ እንግዲህ ብለን ስንል አስቀድመን የመጽሐፍ ቅዱሳዊ ድጋፍ ስርዓት አምልኮ መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የወጣ ስርዓት አምልኮ የላትም። ስርዓት አምልኮ ብለህ ስትል ግን መጽሐፍ ቅዱስን መኖር ማለት ነው። ምን ማለት ነው መጽሐፍ ቅዱስን መኖር ማለት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአመት ውስጥ መጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስን በህይወት እንዲኖር በአመት አዘጋጅተዋለች። በመጀመሪያ ደረጃ አንድ ነገር እንስማማ። መጽሐፍ ቅዱስ የሚለው መጽሐፉ ራሱ
የቤተ ክርስቲያን መመሪያ ነው። የምን መመሪያ? የአምልኮ መመሪያ። የአምልኮ መመሪያ መመሪያም ነው መመሪያም ነው። መጀመሪያ መመሪያ ነው ማለት እያንዳንዱ የሥርዓት አምልኮ ሕግና ሥርዓት በመጽሐፍ ቅዱስ የሚመራ ነው። ሁለተኛ ደግሞ መመሪያ ነው። ያንን እንዴት እንደሚመለክ ይናገራል። ሁለተኛ ደግሞ መመሪያ ነው። ራሱ ከዓመት እስከ ዓመት በተዘጋጀ የሥርዓት አምልኮ ሥርዓት ውስጥ መጽሐፍ ቅዱስ ከዓመት እስከ ዓመት በሥርዓት አምልኮ የተጻፈው በተግባር በሕይወት ይኖራል ማለት ነው። ምን ማለት ነው ብለህ ስትል የመጽሐፍ ቅዱስ የአዲስ ኪዳናት ዋና ዓላማ ምንድን ነው ብለህ ስትል የትንቢቱን ፍጻሜ አይደለ? ነቢያት ይወርዳል ይወለዳል ያሉለትን የተወለደውን ደግሞም ለዓለም ራሱን የሰጠውን ክርስቶስን በክርስቶስ ያገኘነውን ጸጋ እየተቀበልን እየጠበቅን በዛም ጸጋ ጸንተን መኖርን መዋጀትን የተዋጀንበትን አጽንተን ጠብቀን መኖርን አዲስ ኪዳን ብለህ ስትል እሱ ነው። ስለዚህ አሁን የመጽሐፍ ቅዱስ ማለት ለሥርዓቱ ከሆነ ያለ ሥርዓት የሚሄድ ሰው በመጀመሪያ ደረጃ ሥርዓት ሕግ ነው፣ ደንብ ነው፣ አሰራር ነው። ለምን ያገለግላል ብለህ ካልክ ስለ ሥርዓት ለምሳሌ በዚህ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 ላይ እኛን ልትመስሉ እንዴት እንደሚገባችሁ ታውቃላችሁ፣ በእናንተ ዘንድ ያለ ሥርዓት አልሄድንምና። ሥርዓት አስፈላጊ ነው። ሥርዓት ወሳኝ ነው። ሥርዓት ለምን ያስፈልጋል ብለህ ካልክ የምትኖረውን የምታመልከውን ዶግማውን ለመጠበቅ ሥርዓት ያስፈልጋል። ዶግማው በሥርዓት ይጠበቃል። ስለዚህ ሥርዓት ማለት የዶግማ አጥር ነው። የዶግማው መተግበሪያ መከወኛ ነው። የዶግማው መፈጸሚያ ነው። አጥር ነው። ዶግማውን የሚጠብቅ ነው። ስለዚህ ዶግማው የሚተገበርበት መተግበሪያ ነው። ስለዚህ ሥርዓት የዶግማ መተግበሪያ በመጽሐፍ ቅዱስ ላይ በተለይ የሁለተኛ ተሰሎንቄ ምዕራፍ 3:1 ስትመለከት ስለ ሥርዓት ምን ማለት እንደሆነ ቅዱስ ጳውሎስ እኛን ልትመስሉ እኛ ለሥርዓት አልሄድንምና እያለ ይናገራል። ሥርዓት አስፈላጊነቱ በሶስት ነገር። የመጀመሪያው አስፈላጊነት ሥርዓት ወጥ በሆነ መልኩ ለማከናወን ሥርዓት ይጠቅማል። ለምሳሌ ሥርዓት አምልኮን ስትፈጽም በየትኛይቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛውም ቀን የሚከናወነው ሥርዓት አምልኮ የሚነበበው ወንጌል፣ የሚነበበው መልእክት፣ የሚቀደሰው ቅዳሴ፣ የሚዜመው ዜማ፣ የሚቆመው ማህሌት፣ የሚወረበው ወረብ፣ የሚሰበከው ስብከት ርዕሱ ሳይቀር አንድ ነው። ከዓለም እስከ ዓለም ባለችው ኦርቶዶክስ ውስጥ ማለት ነው። አንድ ነው፣ ወጥ ነው፣ ተመሳሳይ ነው፣ አንድ ነው። ሁለተኛ ሥራን ለምሳሌ ሥራው የተዘበራረቀ ከሆነ አንድነት ይሻክራል። ሥራ ዝብርቅርቅ ካለ ልዩነት ይፈጠራል፣ መጓተት፣ መለያየት ይፈጠራል። ስለዚህ ሥራን ወጥ በሆነ መልኩ ሁለተኛ አንድ ሐሳብና አንድ ልብ ለመሆን ሥርዓት ያስፈልጋል። ለምሳሌ አንድ መስሪያ ቤት ሰራተኞች ተግባብተውና ተረዳድተው እንዲሰሩ ሥርዓት ያስፈልጋል። ሥርዓት ከሌላቸው ተግባብተው ተረዳድተው መስራት አይችሉም። በመጽሐፍ ቅዱስ አንድ ሐሳብ አለ፣ እርስ በርሷ የምትለያይ መንግስት አትጸናም የሚል ሐሳብ አለ እና ቤተ ክርስቲያን እርስ በርሷ የምትለያይ ከሆነች ሳትግባባ ወይንም መስሪያ ቤቱ ሰራተኞቹ መግባባት ካልቻሉ አይፈጸምም። የሚግባባው ደግሞ ምን ሲሆን ነው? አንድ ሐሳብና አንድ ልብ የሚኖራቸው ሥርዓት ሲኖር ነው ማለት ነው። ለምሳሌ በእያንዳንዱ ነገር ላይ ስንመለከት ሥርዓት አንዱና ዋነኛው እንደሆነ ሁላችንም ለምሳሌ ማህበረ ቅዱስ ጳውሎስ እንዲህ ነው የሚለው፣ ብዙ ስንሆን አንድ ልብና አንድ ሐሳብ ሊኖርን ይገባል ይላል። በአንድ ሐዋርያትም አንድ ልብና አንድ ሐሳብ ነበራቸው። ያ አንድ ልብና አንድ ሐሳብ አንድ ሥርዓት ነው። በዚህ በኤፌሶን 4:3 ላይ፣ የሐዋርያት ሥራ 4:34 ላይ፣ ሮሜ 15:6 ላይ እነዚህ ሁሉ አንድ ሐሳብ አንድ ልብ እንዲኖር ሥርዓት ያስፈልጋል። በሶስተኛ ደረጃ የሃይማኖትን ሚስጥራት ለመጠበቅ የሃይማኖትን ደግሞ ሚስጥራትን ለመፈጸም ያስፈልጋል ማለት የነገረ ድህነት አንኳር ጉዳዮችን ለመፈጸም። ወደዚህ ስንመጣ የቤተ ክርስቲያን ሥርዓትን እንግዲህ ሥርዓቱ በዚህ ምክንያት አስፈላጊ ከሆነ ቤተ ክርስቲያን በሥርዓት አምልኮዋ ከዓመት እስከ ዓመት በምን ትመራለች ብለን ስንል በመጀመሪያ ደረጃ ሥርዓት አምልኮ የተዋቀረው በሚስጥረ ሥጋዌ መገለጥ ላይ ተመስርቶ በሚስጥረ ሥጋዌ በክርስቶስ ላይ የተመሰረተ ነው። በኢየሱስ ክርስቶስ ላይ የተመሰረተ ነው። እያንዳንዱ ነገር ከኢየሱስ ክርስቶስ በዘመነ ሥጋዌ በአዲስ ኪዳን ክርስቶሳዊ ነው። ማዕከሉ ክርስቶስ ነው። የእያንዳንዱ ነገር ራሱ ክርስቶስ ነው። ማዕከሉ ክርስቶስ ነው። እንደውም በዚህ በዮሐንስ ወንጌል ምዕራፍ 14 ላይ እኔ እውነትም ሕይወትም መንገድም ነው፣ አነ ፍኖተ ሕይወት ወጽድቅ፣ የሕይወት መንገድና እውነትም እኔ ነኝ አይደለ? የሕይወት መንገድና እውነት። የሕይወት መንገድ ማለት ይሄ የአምልኮ መንገድ፣ የአምልኮ መነሻ፣ የአምልኮ መድረሻ ራሱ ኢየሱስ ክርስቶስ ነው። መንገዱ እሱ ነው። ሁሉን ሰርቶ ያሳየን። እነዚህ መንገዶች ምንድናቸው ለካልክ የነገረ ድህነት አንኳር ተግባራት ናቸው።
እነዚህ ነገረ ድነት አንኳር ተግባራት ምንድናቸው ብለህ ስትል ክርስቶስ በዘመነ ስጋዌ ወይንም ሰውን በሚያድንበት በሚስጥረ ስጋዌ ወቅት ያደረጋቸው አንኳር ክንውኖች ወይም የአዲስ ኪዳን አንኳር መልእክቶች ወይም የአዲስ ኪዳን መሰረታዊ ሐሳቦች ሥርዓተ አምልኮ ሆነው ተሰርተዋል። ለምሳሌ በዓመት ውስጥ እነዚህ በምን ተሰሩ? 9 አበይት በዓላት እንላለን። ምን ማለት ነው ብለን ስንል ቤተክርስቲያን ቅድም ምን ብለናል? በአዲስ ኪዳን በየቀኑ ኢየሱስ ክርስቶስ ዓመተ ምሕረት በሙሉ የኢየሱስ ክርስቶስ ነው። ሥርዓተ አምልኮ የምልኮ መነሻ ስትጀምር ጸሎት እንኳን የምትጀምረው በጌታዬ በመድኃኒቴ በኢየሱስ ክርስቶስ አይደለ? በትምህርተ መስቀል መላ ሰውነቴን አማትባለሁ ባርከ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ብለህ ጸሎት እንኳን የምትጀምረው በስሙ ነው። በስመ አብ ወወልድ ወመንፈስ ቅዱስ ወይንም በመስቀሉ ባርኬ ብለህ ትላለህ በጌታዬ በመድኃኒቴ። እያንዳንዱ የአዲስ ኪዳን ሥርዓተ አምልኮ መነሻው ኢየሱስ ክርስቶስ ነው። ስለዚህ 9 አሉ። እነዚህ 9ኙ ምንድናቸው ብለህ ስትል ኢየሱስ ክርስቶስ በምድር ወይንም በዘመነ ስጋዌ ወቅት ያከናወናቸው አንኳር የሆኑ የነገረ ድህነት ተግባራት ያከናወናቸው ክንውኖች ወይም የመጽሐፍ ቅዱስ ዋና ጉዳዮች የአዲስ ኪዳን መሰረታዊ ጭብጦች 9 ናቸው ማለት ነው። እነዚህ 9ኙን በ9 የሥርዓተ አምልኮ በዓመት ውስጥ 9 ቀናት አላቸው። እነዚህን 9ኙን ቀናት ቤተክርስቲያን ምን ትላቸዋለች? አበይት በዓላት ትላለች። ምን ማለት ነው አበይት በዓላት ማለት? በአዲስ ኪዳን ለሚመራው ሥርዓተ አምልኮ ዋና ርዕሶች። ምን ማለት ነው ዋና ርዕስ? ክርስቶስ ያከናወናቸው የነገረ ድህነት ዋና ተግባራት የአዲስ ኪዳን ሥርዓተ አምልኮ መምሪያ እነዚህ ናቸው። ምንድናቸው ብለስ 9ኙን አሁን 9 አሉ። ንዑሳት ደግሞ 9 አሉ። እንደገና ደግሞ አሁን በዓመት ውስጥ 18 አለ፣ በወር ውስጥ ደግሞ 18 አለ። አጠቃላይ 36 ይሆናል። በዓመቱ የዓመቱ 18 አለ፣ በወር 18 አለ። እነዚህ ነገሮች ምንድናቸው ብለን ስንል አጠቃላይ የሥርዓተ አምልኮ መነሻ። ይሄ ነገር ከየት መጣ? የሥርዓት መጻሕፍት አለን። የእነዚህ ነገር 9ኙ ለመሆናቸው ምንድነው መሰረቱ ካልክ የሥርዓት መጽሐፍ ላይ ፍትሐ ነገሥትም ላይ ሥርዓት መጽሐፍ ደግሞ ዲድስቅልያ አለ። ከ8ቱ የሥርዓት መጽሐፍቶች አንዱ ክርስቶስ ከትንሣኤው በኋላ ከእርገቱ በፊት ያስተማራቸው ትምህርቶች በሉቃስ ወንጌል ላይም ስለዚህ ሐሳብ ተጽፎ እናገኛለን። እና እዛ ላይ መጽሐፈ ዲድስቅልያ ላይ ዋና ጉዳዮች 2 ጉዳዮች አሉት። አንደኛ የነዚህ 9ኙ በዓላት ቅዳሴውን ጨምሮ እና የ9ኙን አበይት በዓላት ሥርዓተ አምልኮ በዋናነት እንዴት መሆን እንዳለበት ያወራል። የሥርዓተ አምልኮ ጉዳይ መምሰል እንዳለበት ያወራል። የሥርዓተ አምልኮ መሪ የሆኑት 9ኙን አበይት በዓላት ደግሞ ያስቀምጣል፣ ይዘረዝራል ማለት ነው። እነሱ ምንድናቸው? ቅዳሴው ተሳትፎ እንዴት እንደዚህ እንደሚተገበሩ ደግሞ በሥርዓተ አምልኮ መልኩ በቅዳሴ መልኩ እንዴት እንደተገበሩ ይናገራል። በአጠቃላይ መጽሐፈ ዲድስቅልያ ስለ ሥርዓተ አምልኮ፣ ስለ ሥርዓተ ቅዳሴው እነዛ ስለ 9ኙ በዓላት ስለ በዓለ ልደት፣ በዓለ ኤጲፋንያ፣ በዓለ እያለ ይዘረዝራል 9ኙን። እንደገና ደግሞ ሥርዓታዊ ያሉ ስለ ሲመተ ክህነትንና መልካም አስተዳደርን፣ ክርስቲያናዊ ስነ ምግባር፣ የሕፃናት ትምህርት፣ ስለ 10ቱ ቃላት፣ ስለ ዲያቆናት እያለ ይዘረዝራል። አሁን 9ኙ አበይት በዓላት ለምን አበይት ተባሉ ብለን ስንል የሥርዓተ አምልኮ መሪ ናቸው። ለምን አበይት ተባሉ ብለን ስንል የመጽሐፍ ቅዱስ አንኳር ጉዳዮች ናቸው። ለምን አበይት ተባሉ ብለን ስንል የነገረ ድህነት ዋና ቁልፍ ካከናወናቸው ተግባራት መካከል ቁልፍ ናቸው። ምንድናቸው እነዚህ ተብለን? የመጀመሪያው ብስራት ነው። እመቤታችንን መልአኩ ቅዱስ ገብርኤል ያበሰረበት ብስራት መጋቢት 29 ነው የሚውለው። መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም ትጸንሲ ወትወልዲ የሚለውን ትጸንሻለሽ የሚለውን የመጽነሷን ነገር አምላክ ሰው የመሆኑን ነገር አምላክ እንደሚወለድ ፈቃዱ የሆነበትን ወይንም የሰው ልጅ የድህነት ጉዳዩን ጅማሮ ያበሰረበት ብስራት። ሁለተኛው ልደት ነው። ልደት ታኅሳስ 29 ነው። ልደት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሱ ነፍስ ነስቶ አምላክ ወሰብ ሆኖ የተወለደበትን ነው። ሶስተኛ ጥምቀት ነው። ጥር 11 ይውላል። ጥምቀት ነው። ጥምቀት ደግሞ
የራሱ ብዙ ሐሳቦች አሉት። እንግዲህ ሰፊ ሐሳብ ስለሆነ ወደ ውስጥ ላለመግባት አራተኛው ደብረ ታቦር ነው። ነሐሴ 13 ደብረ ታቦር ዋና የሆነበት ምክንያት በደብረ ታቦር ተራራ ላይ ይሄ ማውንት ትራንስፊግሬሽን ማውንት በእንግሊዘኛው ቋንቋ ምን ማለት ነው? ደብረ ታቦር ተራራ ላይ ብርሃነ መለኮቱ ወይንም ብርሃነ መለኮቱ የሚለው የመለኮት ብርሃን ቢገለጥ ማቆሙ ይሄዳል የሚል ነገረ መለኮታዊ ውይይቶች አሉበት እና እንደ አጠቃላይ በአዳም የነበረች ቀዳሚ ጸዳል ይላል አባ ጊዮርጊስ ዘጋስጫ። ብቻ ክርስቶስ ብርሃኑን የገለጠበት ዕለት ነው። ያ ደግሞ ብቻ አይደለም፣ ብርሃኑ ላይ ደግሞ የተሰራ ስርዓት አለ። ደብረ ታቦር አሁን ደብረ ታቦር ላይ ያደረጋቸው ነገሮች ምንድነው? ከብርሃን ባሻገር በብርሃን ውስጥ የታዩ ነገሮች አሉ። እነዛ ምንድናቸው? ከብሔረ ሕያዋን እነ ኤልያስ፣ ከብሔረ ሙታን እነ ሙሴ፣ በሕይወት ካሉ ደግሞ ሶስቱ ሐዋርያት ጴጥሮስ፣ ያዕቆብና ዮሐንስ ሶስቱን ይዞ በዛ አሁን አንደኛ በዛ የሙታንን ምንነት ሙታን ንቁ እንደሆኑ የተገለጠበት፣ ሙታን መነጋገር እንደሚችሉ የታየበት፣ የሙታን ህብረት ምን ይመስል እንደሚችል፣ የሙታን ከሞት በኋላ ያለው ህይወት ምን እንደሚመስል ጭምር የተረጋገጠበት የቤተ ክርስቲያን መሰረት ነው። አሁን ቤተ ክርስቲያን መሰረቷ እዛ ላይ ነው ብለን ስንል የድልነሾች ህብረትና የተጋዳያን ህብረት ናት ብለን ስንል ያ የደብረ ታቦር ተራራ ላይ የተሰራው በክርስቶስ የተገለጠው ብርሃናዊ ሚስጥር መነሻ ማዕከል በማድረግ ነው። ስለዚህ የትራንስፊግሬሽን ማውንት ወይንም ደብረ ታቦር ነው። አምስተኛው ሆሳዕና ነው። በአህያይቱና በሩ ተጭኖ ወደ ሆሳዕና የገባበት። ስድስተኛ ስቅለት ነው፣ ለዓለም ራሱን የሰጠበት። ሰባተኛ ትንሣኤ ነው፣ ሞትና መቃብርን ድል ነስቶ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል አፈፍ ብሎ በስልጣኑ የተነሳበት። ስምንተኛው ዕርገት ነው። እንደ ዕርገት እያያችሁት እንዳረገ እንደዚሁ ተመልሶ ይመጣል የሚል መልእክት የተላለፈበትና የርቀት ያይደለ የርቀት ያይደለ የርቅ ማን መረቀቅ ሳይሆን መራቅ። ስለዚህ ማለት በለበሰው ስጋ በለቢሰ ስጋ አይደለ፣ በለበሰው ስጋ በተዋህዶ የሚለያይ አይደለምና ስለዚህ እነዚህ ስምንቱ ዋና በሚስጥረ ስጋው የተከናወኑ ክርስቶስ ያደረጋቸው ቁልፍ ተግባራት ናቸው። ያ በአመት እስከ አመት የሥርዓት አምልኮ መምሪያ እነዚህ ናቸው። እነዚህን ሚስጥራት ለመረዳት ግን ምን ያስፈልጋል? የመንፈስ ቅዱስ ገላጭነት ያስፈልጋል። ያለ መንፈስ ቅዱስ የምትረዳው ምንም ነገር የለም። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ሲያስተምር አሁን ብዙ የምላችሁ የምነግራችሁ ነገር ነበረኝ ካለ በኋላ ነገር ግን አሁን ልትሸከሙት አትችሉም፣ በኋላ አጽናኙ ሲመጣ እነዚህን ነገሮች በጊዜው ማስታወስ ትችሉ ዘንድ ያደርጋቸዋል ብሎ በመንፈስ ቅዱስ አሁን እነዚህ የተከናወኑ ተግባራት በሙሉ በመንፈስ ቅዱስ መሪነት የሚከናወኑ ግን ማዕከሉ ክርስቶስ የሆነ ሕይወት ሥርዓት አምልኮ ይባላል ማለት። እነዚህ 9 ናቸው ማለት ነው። በዓለ ጰራቅሊጦስ ነው 9ኛው በዓለ ጰራቅሊጦስ። ያለ መንፈስ ቅዱስ እነዚህ 8ቱ መረዳት ስለማይቻል የ8ቱ ሁሉ ለመረዳት ያለ መንፈስ ቅዱስ ሚስጥረ ስጋዊውን አጠቃላይ የክርስቶስን ሰው የመሆን ጉዳይ መረዳት ስለማይቻል ማለት ነው። ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ አጠናቀናል።